እስቲ አስቡት በሚሊዮን የሚቆጠሩ ዶላር የገዛ ራሳቸው ላይ ክስ ታቀርብ ወይም አስፈሪ ፊልምን ከልክ በላይ ስላስደነገጡት ክስ ታቀርብ። ብታምኑም ባታምኑም እነዚህ ክሶች ቀልድ እንዳይመስላችሁ በእርግጥ በገሃዱ ዓለም ላይ የተፈጠሩ እንጂ። እነዚህ ጉደኛ ክሶች ከፊሎቹ በፍርድ ቤትና በህዝብ ዘንድ ስላቅ የደረሰባቸው ሲሆን ሌሎቹ ደግሞ አፍ አስከፋች የሆነ ብይን ተሰጥቶባቸዋል። ከመቼውም ጊዜ ከተነሱት በጣም ከንቱ ክሶች ውስጥ የመራረጥናቸውን እንሆ። እያንዳንዱም ክስተቶች ንግግር አልባ እንድትሆኑ የሚያደርግ ዝርዝር መረጃ አላቸው። ላይክ እና ሰብስክራይብ ማድረግ አይረሳ። ራሱን የከሰሰው ግለሰብ በ1995 በቨርጂኒያ ግዛት ውስጥ ነዋሪ የነበረው ሮበርት ሊ ብሩክ ብዙ ነገሮችን ለማሰብና ለማሰላሰል በቂ ጊዜ ነበረው። እናም በግልጽ እንደታየው ማንም ሰው ከዚህ በፊት ያላደረገውን ነገር አሰበ። ወንጀሉን በመፈጸም የራሴን የዜግነት መብት በመጣስ ማረሚያ ቤት አስገብቶኛል በማለት በ5 ሚሊዮን ዶላር ራሱን ይከሳል። ብሩክ በእጁ በጻፈው ክስ እንዲህ ይላል። በ1993 የአልኮል መጠጦችን ወሰድኩ። ይህም ሃይማኖታዊና ስነ ምግባራዊ እምነቴን እንድጥስ አድርጎኛል። በዚህም ምክንያት ወደ እስር ቤት እንዳመራ ያደረገኝ ወንጀል ፈጽሜያለሁ። እሱ በእስር ላይ ስለነበርና ራሱን ለመክፈል አቅም ስለሌለው የቨርጂኒያ ግዛት በእሱ ምትክ ጉዳቱን እንዲሸፍን የጠየቀ ሲሆን ዳኛው ክሱን አስቂኝ ከሳሹን ደግሞ ቀልደኛ በማለት ውድቅ ሊያደርገው ችሏል። ሱሪ ስለጠፋበት የ67 ሚሊዮን ዶላር ክስ ያቀረበው ዳኛ በስህተት በጠፋው ሱሪ የተነሳ በጣም ተበሳጭተ የግል ደሴት መግዛት የሚያስችል ገንዘብ ካሳ እንዲከፈል ስትጠይቅ የዋሽንግተን ዲሲ ዳኛ የነበሩት ሮይ ፒርሰን ያደረጉት ይህንን ሲሆን በሰፈራቸው የሚገኘውን ላውንደሪ ቤት ባጠፉባቸው ሱሪ የተነሳ 67 ሚሊዮን ዶላር ክስ የመሰረቱ ሲሆን ክሱም ለ2 ዓመታት ዘልቋል። በዚህ ጊዜ ፒርሰን የመደብሩ መለያ ምልክት የሆነው የእርካታ ዋስትና እንዲጠበቅና ያልተገደበ ካሳ እንዲከፍሉኝ በማለት አጥብቀው ሞግተዋል። በሙግታቸው ወቅት በሂደቱ ተጎዳው ያሉትንና እንዲከፈላቸው የሚፈልጉትን የገንዘብ መጠን በዝርዝር ያስቀመጡ ሲሆን እነሱም ለስሜታዊ ጭንቀት 500,000 ዶላር፣ ሌላ ላውንደሪ ቤት ለመጎብኘት መኪና ለመከራየት 15,000 ዶላር እንዲሁም በማጭበርበር ውስጥ በ10 ሚሊዮኖች የሚቆጠሩ ገንዘብን ጠይቀዋል። በኋላ ግን ፍርድ ቤቱ ጉዳዩ ውድቅ ያደረገ ሲሆን ፒርሰንን ክሱን ማጣት ብቻ ሲሆን ብዙም ሳይቆይ የዳኝነት ስራውን በዚህ የተነሳ ሊያጣ ችሏል። ይህም ድርጊት የተፈጠረው በ2005 ነበር። በመንፈስ የተጠለፈው ቤት ክስ የቀድሞ የቤቱ ባለቤት ለጋዜጠኞች እኖሩበት የነበረው ቤት በመናፍስት የተጠለፈ ቤት ነው እያለ እየተናገረ ያንን ቤት የፈለገው ዋጋ ዝቅተኛ ቢሆን ትገዛላችሁ። ለአውሮፓ አቆጣጠር በ1991 ጄፍሪ ስታምቦስኪ የተባለ ሰው በኒውዮርክ የሚገኘውን የቪክቶሪያን ግዙፍ መኖሪያ ቤት የግሉ ያደርጋል። ታዲያ የቀድሞ የቤቱ ባለቤት ሄለን ኤክሌ ቤቱን ብዙ ጊዜ በይፋ በመናፍስት እንደተጠለፈ እንዳሳወጀች ሳያውቅ ነበር ግዢውን የፈጸመው። አክሌ መናፍስት የቤት ዕቃዎቿን አዘውትረው እንደሚያንቀሳቅሱ፣ አልጎቿን እንደሚያንቀጠቅጡ ጽሑፎቿን አጽፋለች። ነገር ግን ቤቱን በምትሸጥበት ጊዜ ይህንን ለስታምቦልስኪ ምንም አልተናገረችም ነበር። ነገሩን ከተገነዘበ በኋላ ስታምቦልስኪ የቤቱን ከተፈጥሮ በላይ የሆነ ዝናን እንደገና ለመሸጥ የማይቻል መሆኑን በመግለጽ ግዢውን ለመሰረዝ ክስ ያቀርባል። ፍርድ ቤቱም ለስታምቦልስኪ ሲወሰንለት በሕግ መሰረት ቤቱ በመናፍስት የተጠለፈ አድርጎታል። ይሄም የጎስት ባስተርስ አወሳሰን በመባል ይታወቃል። የሜትሮሎጂ ባለሙያውን ትንበያ ስለተሳሳተ የከሰሰችው ግለሰብ በ1996 በእስራኤል የምትኖር አንዲት ሴት የአየር ሁኔታ ትንበያን በጣም አጥብቃ ነበር የምትከታተለው። ፀሐያማ የአየር ሁኔታ ነገ ይውላል ብሎ የተነበየው የቲቪ የአየር ንብረት ባለሙያ በምትኩ ዝናብ በመዝነቡ ምክንያት ክስ ልታቀርብበት ችላለች። በክሷ ላይም እንዲህ ብላ ሞግታለች። የባለሙያውን ትንበያ ተቀብዬ ቀለል ያለ ልብስ የለበስኩ ሲሆን በጣለውም ዝናብ ተደብድቤ ጉንፋን ሊይዘኝ ችሏል። የዛን ቀን ታምሜ ስራ ባለመሄዴ አገኝ የነበረውን የቀን ገቢ እንዳጣችና መድኃኒት መግዣ ያልታሰበ ወጪ እንድትወጣ መገደዷን ያገደች ሲሆን ፍርድ ቤቱም በሚያስደንቅ ሁኔታ ለእሷ ውሳኔ የሰጠ ሲሆን የአየር ንብረቱ ትንበያ ባለሙያ 1,000 ዶላር ካሳ እንዲከፍላት ተወስኖበታል። ማይክል ጆርዳንን ስለሚመስል ክስ ያቀረበው ግለሰብ በ2006 የኦራገን ነዋሪ የሆነው አለን ሄካርድ ከባድ ችግር ያጋጠመው ሲሆን ይህም የቅርጫት ኳስ ንጉስ የሆነውን ማይክል ጆርዳንን መምሰሉ ነበር።
ሄካርድ በየዕለቱ በስህተት ትክክለኛው ጆርዳንን እየመሰልኳቸው ከፍተኛ የስሜት ጭንቀት እንደፈጠሩብኝ እና ለብዙ አስርት ዓመታት የማይፈለግ ትኩረት እንዳደረሰበት ተናግሯል። ስለዚህም ማይክል ጆርዳንና ናይክን የ832 ሚሊዮን ዶላር ክስ አቅርቧል። በክሱ ላይ የጆርዳንን ዝነኝነት የራሱን ሕይወት አሳዛኝ አድርጎታል ሲልም ተከራክሯል። ለምን ይህን ያህል የተጋነነ ገንዘብ እንዲከፈሉ እንደተጠየቀ ሲጠየቅ በትልቁ ማለም አለብህ የሚል ምላሽ ሰጥቷል። በኋላ ላይም ክሱ ተቀባይነት አጥቶ ውድቅ ሊሆን ችሏል። ፊልሙ ስላስፈራት ክስ የመሰረተችው ሴት በ2010 አንዲት ሴት የተመለከተችው ፊልም በጣም አስፈሪ ከመሆኑ የተነሳ የፓራኖርማል የፊልም ስራ ድርጅት ላይ ክስ ልትመሰረት ችላለች። በክሷ ላይ ፊልሙን በመመልከቷ ከባድና ስሜታዊ ጭንቀት እንዲሁም እንቅልፍ ማጣት ችግሮች እንዳጋጠሟት ተናግራ የፊልሙ ሰሪዎች ስለ ፊልሙ የስነ ልቦና ተጽዕኖ የበለጠ ጠንከር ያለ ማስጠንቀቂያ መስጠት ነበረባቸው ብላ ተከራክራለች። ጉዳዩ ተቀባይነት ያጣ ሆኖ ውድቅ ቢደረግም በተቃራኒው ግን በአስደናቂ ሁኔታ የፊልሙን ስም እጅግ ያገዘፈ ሲሆን በጣም አስፈሪ ከሆኑት ፊልሞች ውስጥ ተርታ ሊያሰልፈውም ችሏል። ሌባሏ የተኮሰው ቤቱ ባለቤት ላይ ክስ ቀረበበት። በ1997 ኬቪን ግላስቢ የተባለ ግለሰብ በቴክሳስ ውስጥ የሚገኝ አንድ መኖሪያ ቤት ውስጥ ሰብሮ በመግባት የዘረፈውን ዕቃ ይዞ ሊወጣ ሲል የቤቱ ባለቤት ይደርስበትና በጥይት ይመቷል። ግላስቢ የራሱን የወንጀል ድርጊት የሚያስከትሉን መዘዝ ከመቀበል ይልቅ ከመጠን በላይ ኃይል ተጠቅሟል በማለት የቤቱን ባለቤት ላይ ክስ ይመሰርታል። ዳኛው ጉዳዩን እንዲቀጥል ፍቃድ ቢሰጥም ነገር ግን ጁሪዎቹ በፍጥነት ለቤቱ ባለቤት ሊወስንለት ችሏል። የሬድ ቡል መጠጥን የከሰሰው ግለሰብ በ2014 አንድ ሰው ሬድ ቡልን ለዓመታት ከጠጣ በኋላ እንደ ማስታወቂያው ክንፍ ስላላበቀለ ድርጅቱ ላይ ክስ ይመሰርታል። የሬድ ቡል መፈክር የሆነው ሬድ ቡል ክንፍ ይሰጣል የሚለው የውሸት ማስታወቂያ አሳሳች ነው ሲልም ተከራክሯል። በአስደንጋጭ ሁኔታ ሬድ ቡል ጉዳዩን በ13 ሚሊዮን ዶላር ለደንበኞች ተመላሽ በማድረግ ጉዳዩን እንዲቋጭ አድርጎታል። የገበያ ሙሉ ስለወደቀች ክስ ያቀረበችው በአውሮፓ አቆጣጠር በ2012 በኒውዮርክ የገበያ ማዕከል ውስጥ ግብይት ስትፈጽም የነበረች አንዲት ሴት በድንገት ተደናቅፋ ከወደቀች በኋላ ድርጅቱን ጥፋተኛ በማድረግ ክስ መሰርታለች። ግን የሚያስደንቀው ነገር በገዛ ልጇ ተደናቅፋ ነበር። በገበያ ማዕከል ውስጥ እየተራመደች በነበረበት ወቅት የ4 ዓመት ወንድ ልጇ በድንገት ከፊት ለፊቷ በመቆሙ ምክንያት ተደናቅፋ ልትወድቅ ትችላለች። በፊት ለፊቷ የወደቀች ሲሆን በዚህ የተነሳ የእጅ ቡኳን ጨምሮ ቀላል ጉዳቶች አስተናግዳለች። ወዴት እንደምትሄድ ባለማወቋ በደረሰባት ጉዳት ኃላፊነቷን ከመቀበል ይልቅ የገበያ አዳራሹን ወቀሳ ሰንዝራለች። ደህንነቱ የተጠበቀ የእግር ጉዞ ማድረግ ባለመቻሉና ውጭ የመሰናክል አደጋ ሊፈጥሩ እንደሚችሉ መገመት ነበረበት። እንዲያው የወለል ንጣፉ ጉዳቱን እንዳባባሰውና ለሕክምና ወጪ ካሳ እንዲከፈላት ስሜታዊ ጭንቀት አልፎም ተርፎ በዛም ቀን እንደተከፋችም ተናግራለች። ጉዳዩ የቂልነት ስሜት በመፍጠሩ ቁጣን የቀሰቀሰ ሲሆን ዳኛው በፍጥነት ክሱን ውድቅ በማድረግ አደጋው ሙሉ በሙሉ የራሷ ጥፋት እንደሆነ ወስኗል። የፍቅር ጥያቄውን ስላልተቀበለችው የከሰሰው አፍቃሪ በ2019 በሲንጋፖር የሚኖር ኬ ካውሻንግ የተባለው ግለሰብ የሚያፈቅራት ልጅ የፍቅር ጥያቄውን ውድቅ ካደረገችበት በኋላ በብስጭት በ2.3 ሚሊዮን ዶላር የካሳ ክፍያ ክስ ሊያቀርብባት ችሏል። ካውሻንግ የፍቅር ጥያቄውን ባለመቀበሏ ቀጣይ ቁስለኛ እንዳደረገውና በስሙና በዝናው ላይ ጉዳት እንዳደረሰበት ጨምሮ ገቢም እንዲያጣ እንዳደረገው ተከራክሯል። አልፎም ተርፎም እምቢታው እንቅልፍ እንዲያጣ፣ የመንፈስ ጭንቀት እንዲሰማውና ስሜታዊ ጭንቀት እንዳሳደረበትም አክሏል። ፍርድ ቤቱ ጉዳዩን የሕግ ስርዓቱን አላግባብ መጠቀም በማለት ጉዳዩን በፍጥነት ውድቅ አድርጎታል። አፍቃሪ ነኝ ባዩ ከፍርድ በኋላ እሷን ማስጨነቁን የቀጠለ ሲሆን ተፈቃሪዋም በካውሻንግ ላይ የእገዳ ትዕዛዝ ለማቅረብም ተገዳለች። መምህር ተማሪውን በክፍሉ ስለተኛ ክስ አቀረበበት። በ2010 በኒውዮርክ የምትኖር አንዲት መምህር ወላጆችንና አስተማሪዎችን ያስደነገጠ ክስ ያቀረበች ሲሆን
እሱም አንዲት ተማሪ ክፍል ውስጥ እንዳለች እንቅልፍ ወስዷታል በሚል ክስ የመሰረተች ሲሆን በዚህም ዝርግት የተነሳ መምህሯ ስሜታዊ ጭንቀትና አእምሯዊ ሰቃይ እንደተፈጠረባት ተናግራለች። የእሷ የህግ ክርክር የተማሪዋ ትኩረት ማጣት የአክብሮት ማጣት ምልክት እንደሆነና ስሟን እንደሚጎዳ ተናግራለች። በይፋም ይቅርታ እንድትጠየቅና የገንዘብ ካሳን ጠይቃለች። ፍርድ ቤቱም ተማሪዋ እንቅልፍ መተኛቷ ወንጀል እንዳልሆነ በመግለጽ ክሱን ውድቅ ሊያደርግ ችሏል። እንግዲህ ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበረ። ከላይ ካቀረብነው ክሶች የቱ አስደነቃችሁ? ኮመንት ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ቀጣይ ሰው ይበለን።